ሕገ ወጡ ጵጵስና በአዲስ አበባ። አሜን። ብፁዕ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ጳጳስ መናፍቃኑ አፋቸውን ከፈቱም። የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? በዛሬ መረጃዎቻችን በስፋት የምንመለከተው ጉዳይ ነው። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን በመቆም የቀደመ ትብብራችሁን ልታሳዩ ይሻትን በቀጥታ ወደ መረጃዎቻችን ነው የምናመራው። የመጀመሪያው እንድናይ የምፈልገው አዲስ አበባ ላይ መፈንቅለ ሲኖዶስ ሊካሄድ ነው። ሕገ ወጥ ሲኖዶስ ሊደረግ ነው። አዲስ አበባ ላይ ሩቅ አይደለም፣ እየተደረገም ነው። ለሆዳቸው ያደሩ አጋሰሶች፣ ገንዘብ ወዳጆች፣ ቤተ ክርስቲያንን በገንዘባቸው እያስተዳደሩ ያሉ ሰዎች ራሳቸው ጳጳስ ሹመው ራሳቸው ሲመሰተው እኔ እንዴት አይነት ሕሊና እንዳላቸው አላውቅም። እንግዲህ ብፁዕ አባታችን ቆሞስ እንትና ምናምን ማለት ጀምረዋል። እንዴት ነው ግን የሚያስችላቸው? በቃ ስልጣን አሁን እነሱም ጳጳስ ተብል በቃ የሆነ ጊዜ ይራገባል። በቃ በጵጵስና ይቀጥላል ይመስላችኋል? ከልባችን የወጣችሁ ጳጳሳት ነው የምትሆኑት። ከልባችን የወጣችሁ በጣም ነው የተገረምኩት። ማን ነው ሊቀ ጉባኤ ነው ምናምን ይባላሉ። በቃ እንዲህም ሳያቸውም እውነት ለመናገር ብዙ ደስ አይሉኝም። አሁን ደግሞ ጭራሽ ሆነ ብሎ አሰማርቷቸው የራሳቸውን ሰዎች በግዴታ ጳጳስ እያስባሉ ይገኛሉ። እናድምጣቸው። አሜን። ብፁዕ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ጳጳስ። ይህ ብቻ አይደለም፣ ጳጳስ ብሎ ደግሞ ቀጥሎላቸዋል። ስለዚህ ያ የተሻረው ጵጵስና አሁንም ውስጥ ለውስጥ በውስጥ ታዋቂነት እየቀጠለ ነው ያለው። ጳጳስ ብሎን እየጠራቸዋለሁ። ሌላ የደስታና የምስራች ቃል ሊቀ ሊቃውንት የባሕታ አካለ ገሥት ለባታ ማርያም አባታችን አባ ተክለ ሃይማኖት ወልዱ ያው የድፍረት ቃል ስለማይፈቀድ እንጂ 10 ትልልቁን የሚጠቀለሉ ደግ ትሁት ሊቅ ታላቅ አባት መጥተውላቸዋል። እሳቸው ወንጌሉን ይሰብኩታል። በአባቴ በኩል በጽድቅና መለስ ይቅርታ እንግዲህ ብፁዕ አባታችን ሊቀ ሊቃውንት ተክለ ሃይማኖት ብፁዕ አባታችን የሚባለው ለሊቀ ጳጳስ ወይስ ለአንድ መነኩሴ ወይ ደግሞ ለቆሞስ? ማን ነው ብፁዕ አባታችን ተብሎ የሚጠራው? አባታችን የቤተ ክርስቲያናችን መቅረዛችን ናቸው። እድሜና ጤና ይስጥልን፣ የአገልግሎት ዘመናቸውን ባርክልን። እግዚአብሔር ብፁዕነታቸው ጸሎት እስከሚያደርጉ አንድ ነገር ሰማለሁ ብዬ ተስፋ አደርጋለሁ። ወደ እሳቸው ነው የምወስዳችሁ። ልቦናችሁን ለመሰብሰብ ዣንጥላ እያዞራችሁ ያላችሁ ዣንጥላውን እየመለሳችሁ ጸሎቱን እንቀበላለን ማለት ነው። ወደ አባታችን እንግዲህ እንደሰማችኋቸው ጸሎት የሚያሳርጉልን ብፁዕነታቸው ነው ተብሏል። ይሄ ብቻ አይደለም፣ ቀጣይ ደግሞ የሚባለውን ደግሞ እንሰማለን። አሁን ላሳያችሁ፣ በደንብ ተመልከቱ። እዚህ ጋር ከርዘሩን ተመልከቱ። እሺ፣ በደገብሩ ቆሞስ ካለ በኋላ ሲያስቀይሩ ታያላችሁ። ስሙ ይሄን ተመልከቱ። እዚህ ጋር ያለው መርሃ አስቀይረው ጳጳስ ከመይባርክ። ለምንድነው የአርሲ ኦርቶዶክሳውያን ሞትና እንግልት እስከ ዛሬ ድረስ ያልቆመው? በእንደነዚህ አይነት አባቶች ተብዮች ስሟቸው። አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ ጳጳስ ጳጳስ ይላቸዋል።
ያ የተሻረው ጵጵስና በውስጥ ለውስጥ ግን እየሄደ ነው ያለው። አያችኋል? እንደነዚህ አይነት ለሆዳቸው ለወንበራቸው ብቻ ለክብራቸው የሚጨነቁ አባቶች እስካሉ ድረስ ዛሬም ኦርቶዶክሳውያን ይገደላሉ፣ ይጨፈጨፋሉ፣ ምንም አይሰማቸው። መጽሐፍ ቅዱስ ግን ምን ይለናል? በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያንን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳስ አድርጎ ለሾመባት ለመንጋ ሁሉ ለራሳችሁ ተጠንቀቁ ይላል። እነዚህ ግን መቼም የኦርቶዶክሳውያን ህመም አይሰማቸው፣ ሆዳቸው እስካልጎደለባቸው። ጳጳስ ብሎ ሲጠራቸው እየሰማችሁ እውነታው ይሄ ነው። ለሆዳቸው ያደሩ አባቶች እስካሉ ድረስ የኦርቶዶክሳውያኑ መገፋት፣ መታረድ፣ መንገላታት መቼም ቢሆን አይሰማቸው ከቃሉ ፈቀቅ ስላሉ። ዛሬም አርሲ ትጣራለች። ዛሬም ኦርቶዶክሳውያን በአርሲ ይሰቃያል። ዛሬም ደሙ እየፈሰሰ ነው ኦርቶዶክሳውያን በአርሲ። አንድ ጥያቄ ልጠይቃችሁ። ብፁዕ አባታችን የሚባለው አንድ ሊቀ ጳጳስ ነው ወይስ አንድ መነኩሴ? ሲመት ናፋቂ፣ ገንዘብ ወዳጅ፣ ስልጣን ወዳጅ እግዚአብሔር ራሱ ይቀበላችኋል? እውነት እንዴት ነው ግን እግዚአብሔርን ያያችሁ ያላችሁት? እኔ በጣም ነው የሚገርመኝ። ማለት እንዴት ነው በዚህ ደረጃ በቃ በዚህ ደረጃ በስውር የቀጠለው ጵጵስና፣ ያልታወቀው የአባ ተክለ ሃይማኖት ቅድስና፣ አደገኛው መርዝ የነዚህ እንኳን አላባራም፣ አልጨረስናቸውም። እናንተ ሌላ የገር እሳት ትሆኑን አላቸው። እነዚህ ሳሙኤል ምናምን ገና ሌላ እሳት ናቸው። እናንተ ደግሞ በዚህ መታችሁ ሌላ እሳት ትሆናላችሁ። እናድምጥ። ሳዋልዳት የነበርኩ ይመስል እናትሽ አንቺን ትመስላለች እያልኩ ማርያም እዛ የነበርክ እኮ ነው የሚመስለው። ቁጭ ብዬ አይ በቃ አባቷን አይደለም ኢያቄምን አይደለም የምትመስል ሐናን ነው ማነው ማርያም እናቷን ነው የምትመስል። ማርያም ደግሞ ምን እላታለሁ እናትሽ አንቺ ነው የምትመስል ትመስል እምኪ ማርያም አየው። አሁን የት ነበርክ? የት ታውቃታለህ ብትለው አያውቅም። እንዲህ ስል ነው የኖርኩት። ጨለማ ይሄ ነው የማናቀውን ማይገባ ሲልጮ ድንቁርና ቤቱን ሲሰራባችሁ አያችሁ። አያለማወቅ ደጉ ትርጉሙ እንደዚህ አይደለም። ስሙኝ፣ ከቻላችሁ 10 ጊዜ ኮፒ ሊንክና ሼር እያደረጋችሁ አድርሷቸው። ቃሉ ሙሉን ማኅሌተ ጽጌ ላይ ታገኙታላችሁ። እንደዚህ ይላል። ትመስል እምኪ ማርያም ዕለተ ሳልስተ ወራብተ ዘወለደት ጽጌ ወጻለም ብርተ ካይበ ትመስል ሳቤተ ዕለተ እስመ ፈረየት ኪያኪ ተአምረ ግዛን ሰንበተ ለእለ በሰማይ ወበምድር ዘኮንኪ ዕረፍተ ይላል ቃሉ። ትርጉሙ ማርያም ሆይ እናትሽ አበባን ያስገኘች ሶስተኛይቱን ቀን ማለትም ማክሰኞን የምታበራ የደመቀ የዓለም ፀሐይን ያስገኘችና የተገኘባትን አራተኛይቱን ቀን ማለትም ረቡን ትመስላለች። ዳግመኛ ማለት ሰባተኛይቱ ቀን ማለትም ቀዳሚትን ትመስላለች። በሰማይና በምድር ላሉ ፍጥረታት ዕረፍት የሆንሽ የነጻነት ምልክት አንቺን አፍርታለችና አስገኝታለችና ማለት ነው። ይህ ማለት እንግዲህ እንዴት ነው ካልን ታላቁ የማኅሌተ ጽጌ ደራሲ ለፍጥረታት ቀናት የሰጠው ትርጓሜ ከሌሎቹ መተርጉማን ለየት ይላል። ከሰባቱ ዕለታት 3ቱን በመምረጥ ቀናቱን ለድንግል እናት ለቅድስት ሐና በመስጠት ትመስል እምኪ በማለት ይተረጉማል ማለት ነው። ይሄ ማለት ለምሳሌ ዕለተ ሳልስት አለ እናትሽ ሶስተኛይቱን ቀን ትመስላለች አለ። ሶስተኛይቱ ቀን ለፍጥረታት ሶስተኛይቱ ቀን ዕለተ ሰሉስ ወይም ደግሞ ማክሰኞ ናት። እቺም አዝርት አትክልትና እጽዋት የተፈጠሩበት ቀን ነው። አበባ የተገኘባት እንደሆነች ቅድስት ሐና አበባ ድንግል ማርያምን ወልዳለችና በዚህም አዝርት አትክልትና እጽዋት የተፈጠሩት እስከና አበባቸው የማበብ ባህሪ ያላቸው እንደሆነ ደራሲው ያመለክታል። ድንግልን አበባ ብሏታልና ነው። ሌላ ሁለተኛ ዕለተ ራብዕት አለ። እናትሽ ስንተኛው? አራተኛውን ቀን ትመስላለች አለ። አራተኛው ቀን ሲል ፀሐይ፣ ጨረቃና ከዋክብት የተገኙባት ቀን ዕለተ ረቡዕ። ዕለተ ረቡዕ ለፍጥረታት አራተኛ ቀን ናት። ብርሃናት የተፈጠሩባት እንደሆነች ሁሉ ቅድስት ሐናም ፀሐይ ድንግል ማርያምን ወልዳለችና እዚህም ላይ ድንግል ማርያም ፀሐይ በማለቱ የተለየ
የትርጓሜ አካሄድ ያለው ደራሲ እንደሆነ እንድናስተውል ያስገድዳል። ምክንያቱም ከፀሐይ ብርሃን እንደሚገኝ ከድንግልም የዓለም ብርሃን የተባለው ማን ነው? ጌታችን ተገኝቷልና ነው። ሌላው ቀጥሎ ምን አለ? ዕለተ ሳብዕት አለ። እናትሽ ስንተኛውን ቀን? ሰባተኛይቱን ቀን ትመስላለች አለ። ለምን? ሰባተኛይቱን ቀን ስናይ እግዚአብሔር አምላካችን ፍጥረታትን በ6 ቀን ፈጥሮ ያረፈባት ቀን ናት፣ የረፍት ቀን ናት። ይህችውም ሰንበት ናት። ድንግል ማርያምን ተአምረ ግዛን ሰንበት አለ። የነጻነት ታንምር ሰንበትን በማለት በሰማይና በምድር የሚኖሩትን ማለትም በሕይወተ ሥጋ ያሉትም በእረፍተ ሥጋ ያሉትንም የዘላለም እረፍት እንዲያገኙ የእመቤታችን ሚና ትልቅ መሆኑን ከማስረዳቱ በተጨማሪ ቅድስታና ድንግልን በማስገኘቷ የራሷ ድርሻ እንዳላት ያመለክታል ማለት ነው። እንግዲህ ግንድ ሳይኖር አበባ፣ አበባ ሳይኖር ፍሬ፣ ፍሬ ከሌለ ምግብ የለምና ቅድስታና የተቀደሰች ግንድ ሆና የተቀደሰች አበባን በማስገኘቷ ዓለም ወደሚቀደስበት የሥጋና የነፍስ ረሃብ ወደሚጠፋበት ፍሬ ክርስቶስ አድርሳናለች ማለት ነው። ስለዚህ የሚገባትን ክብር ሰጥቷታል። ትመስል እምኪ እያለ ማወደሱ የሚገባ መሆኑን ያስረዳል ማለት ነው። እንግዲህ ሚስጥሩ ምንድነው ካለን እዚህ ጋር በደንብ ልናስተውር የሚያስፈልገው ሚስጥሩ እንግዲህ ስነ ፍጥረታትን ያመለክታል። ጽጌረዳ ማክሰኞ፣ ፀሐይ ረቡዕ መፈጠራቸውን ሲገልጽ በጽጌና በፀሐይ የተመሰለ ክርስቶስ ከእመቤታችን ተወልዶ የሐና የልጅ ልጅ በመሆኑ ለሐና የሚስጥር ክብር መሰጠቱን ያስረዳል ማለት ነው። በሰማይ ያሉ መላእክት በምድር ያሉ የአዳም ልጆች ሰንበትን ማክበራቸው መናገር ሲሆን ከሲኦልና ከገሃነም ነፃ መውጣትና እረፍተ መንግስተ ሰማያት የሚገኘው በእመቤታችን ነውና ማርያም ሆይ እናትሽ አበባን ያስገኘች ሶስተኛይቱን ቀን ማክሰኞን የምታበራ የደመቀ የዓለም ፀሐይን ያስገኘችና የተገኘባትን አራተኛይቱን ቀን ረቡዕን ትመስላለች አለ። ዳግመኛ ሰባተኛይቱ ቀን ቀዳሚትን ትመስላለች። በሰማይና በምድር ላሉ ፍጥረታት እረፍት የሆንሽ የነጻነት ምልክት አንቺን አፍርታለችና አስገኝታለችና በማለት ይናገራል ማለት ነው። ስለዚህ ትርጉሙ ይሄ ነው። ካልገባችሁ ጠይቁ። ዝም ብላችሁ ማታቁትን አትዘላብዱ። ከመቤታችን ጣዕሟን፣ ፍቅሯን፣ ረዴቷን፣ በረከቷን ይክፈለን፣ ያሳድረን። ሀገራችንን ከጥፋት ህዝባችንን ከስደት ይጠብቅልን። ድንግል ማርያም በቤታችሁ ትግባ፣ ጎደሏችሁን በሙሉ ትሙላላችሁ። ለዚህ ቤት አዲስ የሆናችሁ ይህን ቤት ፎሎ አድርጉ። ይህንን ቪዲዮ ከምን ጊዜውም በላይ ሪፖስት ዲዩት በማድረግ ሼር፣ ኮፒ ሊንክ በማድረግ አድርሱት። እንግዲህ ታድሶ ነን ፕሮቴስታንት ነን የሚሉ አካላት አንዲት ነገር ይፈልጉና እሷን ነገር አባስተው ጥቃት ለማድረስ ይሞክራሉ። የሆነች ነገር ይፈልጉና የሆነች ነገር ያገኙን በዛች ላይ ስራቸውን ይሰራሉ፣ የመርዝ ሐሳባቸውን ይለቃሉ። ግን ያንዳንዱ አካሄዳቸው ፍጹም ስህተት ነው። ለማንኛውም ወደ ቀጣይ መረጃችን እናምራ። ዲያቆን ሄኖክ ኃይሌ ጾምን ይቀንሳሉ ይለናል። አድምጠን እንመለስ። ቅድም ሲነገር ነበር አጽዋማት ይቀንሳሉ። በፊት ተሐድሶች ነበሩ፣ አሁን ደግሞ ሌሎች መጡብን ጾም የሚቀንሱ። በአንድ ወቅት መግለጫ አውጥተው ታስታውሱ ከሆነ በማህበሩ መልስ ተሰጥቷልና አጽዋማት ሲቀንሱ ምንድን ነው ያሉት? የሐዋርያ ጾም መጾም ያለበት 12 ቀን ነው አሉ። ለምን? ተራቀው ሞተዋል እኮ። የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው? 120 ሺህ ነው። ስለዚህ ሐዋርያ ጾም 12 ቀን ከሆነ የነነዌ ጾም 120 ሺህ ቀን መጾም አለብን። ላለመጾም ሰበብ ፍለጋ ማለት በዛ። እርግጥ ብዙ ነው ጾም፣ ብዙ ነው። ይሄን ማመን አለብን። በቁጥር እኮ ብዙ ነው። ከዓመቱ የሚበዛውን እንጾማለን። ወደ 8-9 ወር እንጾማለን። ምናልባት 8-9 ወር ስል አንዳንድ ሰው እንዴ አልደመርኩትም ነበር ለካ ገለውናል እንዳትሉ አይደል። በቁጥር ከሆነ ብዙ ነው። ግን ቤተ ክርስቲያን ያበዛችው የምንራብበትን ጊዜ ሳይሆን የምንጠግብበትን ጊዜ ነው። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። እያበላችን ነው ቤተ ክርስቲያን። እናት እንዴት ነው ልጅ እየተነጫነጨ እችን ብቻ ጉረስና ከዛ በኋላ ይበቃል ትላለች አይደል? እያረሳሳች እችን ብቻ ትላለች። ቤተ ክርስቲያንም አሁን ተፈታ፣ አሁን ደግሞ ተያዘ እያለች ጾም ማለት ነው እንጂ እንደዛ ነው የምትወደው። ቅዱስ ዮሐንስ አፈወርቅ ይላል አንድ ሰው አንድ ቤት ተቆልፎብህ ሳትበላ ሳትጠጣ ከርመህ በጣም በረሃብ ቆይተህ ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማማም? ህንፃ አረኩት ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? ይስማማል።
ምክንያቱም እየራበውም ቢሆን የሚያስበው ምኑን ነው? መንግስተ ሰማያትን ለመውረስ ሰው እድሜውን ሙሉ ቢጾም ያዋጣል? ያዋጣል? ሌሎች መምህራን ያስተላለፉትን መልእክቶች አንድ ላይ አድምጠን እንመለሳለን። ከሰሞኑ የተሰሙ የተደመጡ የወጡ መረጃዎች ምንድን ናቸው? ትኩረታችንን ያደረግንባቸውን የተለያዩ ቪዲዮዎች እንደሚከተለው ላቅርብላቸው። በምስራቅ አርሲ ሆንቆሎ ዋቤ ወረዳ 11 ኦርቶዶክሳውያን ትላንትና ህዳር 18 ተገለዋል። አሁን ምን ብለን መዘገብ እንዳለብን ቪዲዮ ምን ብለን ጀመረ ምን ብለን መዝጋት እንዳለብንም ግራ የገባን መጥቷል። እዚህ ቲክታክ ላይ ያላችሁ ዜና ምሰሩ ዩቲዩብ ላይ ያላችሁ ዜና ምሰሩ ሌሎቻችሁም እንደዚህ ነገር ላይ ምሰሩ ለምን ዝም እንዳላችሁ አላውቅም። እስካሁን ድረስ ኦልሞስት ሀገረ ስብከቱ ወደ 40-50 የሚጠጉ ሞቶብኛል ብሏል። አጠቃላይ ግን ስንመለከተው ወደ 100 የሚጠጉ እንደሞቱ ነው የምንመለከተው። በዚህ በሁለት ወር ነው ባይዘው ሁለት ወርም አልሞላው አንድ ወር ውስጥ ማለት ነው። ከዛ ውጪ ደግሞ ወደ 200 የሚጠጉ ታፍነው ከዛም በላይ የሚሆኑ የት እንዳሉም አይታወቁምና ባለፈው እንግዲህ 19 ናቸው ወደ 20 የሚጠጉ ታፍነው ተወስዱ ነበር። ዛሬ ደግሞ ትላንት ማታ 11 እንደተገደሉ የሰማን ነው የምንገኘው። ደግሞ 11 ኦርቶዶክሳውያን እንደተገደሉ የሰማን ነው የምንገኘው። እንግዲህ ምን እንላለን? ወደ ማን እንጨዋለን? እረኛ ያጡ በጎች ማንም መጥቶ ባንገታቸው ላይ ካራ ያደረገ ሰው ኃጢአት ሲሰራ እግዚአብሔርን ረስቶ ሰውን ተጠቅሞ ማንም ሰው ኃጢአት ሲሰራ የተወለደበት ስፍራ ሰዎች በሚያውቁበት ቦታ በሚሰራበት መስሪያ ቤት አካባቢ ይሰራ እንደው ተጠንቅቆ ቦታ መርጦ አመቻችቶ ሰዎች ወደማያውቁበት ቦታ ሄዶ ጨለማን ተገና ባዕድ ከሆኑ ሰዎች ጋር ሆኖ ኃጢአት ይሰራ። ይሄን ሁሉ ኃጢአት ሲሰራ ግን ማንን ረስቶ? እግዚአብሔርን ረስቶ። እዚህ ቅዱስ ዮሐንስ አፈወርቅ ያስተማረው ትምህርት በቂ ምላሽ በአንድ ንስሐ አባት በዘላለም መንግስት ሊፈርድ ሲመጣ ያን ጊዜ ኃጢአቱ ሁሉ በሰዎች ዘንድ ተገልጦ ከሚታይብህ በአንድ ንስሐ ፊት ቀርበህ ምን ብታደርግ ይሻላል? ብታፍር ይቀላል ያለው። ለዚህ ልክ ይኸውልህ ኃጢአት ሰርተህ ፊት ለፊት ካህኑ አጠገብ ስትቆም እየፈራ እየባባ እየዳህ እየተጨነቅ እኮ የምትናገረው ያኔ ኃጢአት ስትሰራ እግዚአብሔርን ብታስበው ኖሮ አሁን በዚህ ቄስ ፊት ሆነ እንዲህ ያለ ጭንቀት ውስጥ ምን ባላልክ ነበር? አልገባህ ነበር? እንደ ዮሴፍ የጲጥፋራ ሚስት የዝሙት ግብዣ ሲቀርብልህ አይ አው ትክክል ነው ባለሽ የለም ግን ማን አለ? እግዚአብሔር አለ ብሎ መልሶ ይሄንን ነገር ማለፍ ትችል ነበር። አንዱ ግን ባለመቻል ምክንያት እግዚአብሔርን ፍጹም ረስተኸው ለሰዎች ክብርና ለሰዎች ጥንቃቄ ስትሰጥ አምላክ እግዚአብሔርን ረስተኸው ነው የሄድከው። ስለዚህ ካህኑ ፊት እንዲያድርግ ያለው ስትል ምትጨነቀው ምትጠበው አንዱ ለዚያ ነው። እግዚአብሔርን በረሳህበት ኃጢአት ውስጥ አሁን ማንን እያሰብክ? እግዚአብሔርን እያሰብክ ትናዘዛለህ። ስለዚህ አንዱ እንድትጸጸት እንድትጨነቅ እኮ የሚያስፈልገው ያ ራሱ መንፈሳዊ ጸጋ እኮ ሆኖ ስለሚያድግልህ እኮ ነው። መንፈሳዊ ጸጋ ሆኖ ያድግልሃል እኮ እንዴ። ቅዱስ ኤፍሬም ምንድነው የሚለው? ኃጢአትን እያሰብክ የምትናዘዘውን ኃጢአትና ጭንቀት እግዚአብሔር እንደ ረድኤተ እግዚአብሔር እንደ ጸጋ እግዚአብሔር አድርጎ ይቆጥርልሃል እኮ ነው የሚለው። አይ የምትጸጸተው የምትጨነቀው ዛፊት መንፈሳዊ ጸጋ እንድታገኝ ነው። ለእግዚአብሔር የሚገባህን ክብር ስላልሰጠህ ማለት ነው። ኢያሱም እኮ ቀደም ብለናል። መጀመሪያ ያለው ምንድነው? ለእግዚአብሔር አምላክ ምን ስጥ? ክብር ስጥ። አየህ ከዚያስ በኋላ ለኔ ንገረኝ ያለው። እነዚህ ነገሮች የሚነግረን አንዱ ኃጢአታችንን ስንሰራ እግዚአብሔርን እንደረሳን ሁሉ አሁን ኃጢአታችንን ስንናገር እያፈርን ምክንያቱም የምንናገረው ነገር የሚያስመሰግን ጉዳይ አይደለም፣ የሚያሸውን ጉዳይ አይደለም። አይደል እንዴ? አሁን አንድ ንጉስ የሚሽረውና የሚሾመውን በግራ በቀኝ አድርጎ እኮ ነው አይደል? የሚሽረውን ይወቅሰዋል። ሲሾም እንዲህ ልታረግ ሲገባ ባለማድረግ ብሎ ይወቅሰዋል። የሚሾመውንስ ያመሰግነዋል። አይደል? የመረጥኩ በዚህ ምክንያት ነው ብሎ በግራና በቀኝ አድርጎ ነው። እኛ ትላንት እግዚአብሔር ነፃነት ሲሰጠን በነፃነት እንድንመላለስ መንፈሳዊውን ኃይል ጸጋውን ሲሰጠን ነፃነቱን ለኃጢአት ተጠቅመን ጽድቅ ልንሰራበት የሚገባነት ነፃነት ለኃጢአት አሳልፈን በገዛ ፈቃዳችን ወደን ለሰራነው ኃጢአት እግዚአብሔር ይከሰናል። ልክ እንደዛ ከስልጣኑ እንደሚያወርድ ሰው እንደሚሾመው ሰው ደግሞ ያመሰግነናል። ምን ስናደርግ? ንስሐ ስንገባ። አየህ ተጸጽተን ተጨንቀን ቢሆን ስንቀር እግዚአብሔር ደግሞ ያንን ነገር ይቀበልና ምን ይሰጠናል? በምትኩ ሰላማዊ ሕይወት ይሰጠናል። ስለዚህ እውነተኛ ንስሐ አይደለም አንዱ ይሄ
ቀርበን ኃጢአታችንን ማስታወስና መጨነቅ መናዘዝ ሲገባን ያን ማድረግ ባለመቻላችን በራሱ አንዱ። እስኪ አሁን አንድ ነገር እንመልከት እሺ ጥሩ ምሳሌ እንዲሆነ ለምን ታዲያ ለካህኑ ትናዘዛለህ? ቅድም ስላነሳው የካህኑን ፍራቻ አይደለ ለእግዚአብሔር በቀጥታ አትናዘዝም የሚለው ነገር ድፍረት አይደለም ወይ? አንድ ሰው አንድ ካህኑ ሰው እኮ ነው አይደል እንዴ? መቼም ካህን የተባለ ሰው የእግዚአብሔር እንደራሴ ፊት የሆነ ሰው ቀርቦ መናገር እንዲህ ካስፈራው ለእግዚአብሔር እንዴት ብሎ ነው የሚናዘዘው? በእውነቱ እስኪ ጥያቄ ልጠይቅ፣ የቱ ነው የሚበልጠው? እንደው በእውነቱ አሁን በእኛ ጭንቅላት ውስጥ እኮ ያለው ስዕላዊ እንዴት የተዛባ እንደሆነ ኃጢአት ስንሰራ ሰውን ተጠንቅቀን እግዚአብሔርን ረስተን እንደሰራ ነው ሁሉ ስንናዘዝ ገልብጠን ምናልባት ሌላ ሰው ሊያነሳ ቢችል አሁን ለምሳሌ ሰው እንደ እግዚአብሔር መሐሪ እንደ እግዚአብሔር ምስጢር ደባቂ ሸሻጊ አይደለም። ለምሳሌ አሁን ኃጢአቱን ስንፈጽመው እግዚአብሔር ባይሆን ኖሮ ሰው አይቶም ቢሆን ኖሮ ብለን ስናስብ ሰው አይቶም ቢሆን ኖሮ እንደው ምስጢሩን ይሸሽግልና አይሸሽግም። እግዚአብሔር ግን አልፎን አይቶናል እንዳላየሆነ አልፎናል ብሎ ቢያነሳሳው ምን መልሳለን? በጣም ጥሩ ይኸውልህ አሁን እኛ ለእግዚአብሔር በኃጢአት ውስጥ ነው ያለነው። አሁን አንዱ ብለን ይኸውልህ ኃጢአት ቅድም ንስሐ ብለን ስናነሳ ማዘን፣ መጸጸት፣ የቀድሞ አመልን መተው የሚሉትን መሰረታዊ ነገሮች መርሳት የለብንም። አሁን ያለነው በንስሐ ህይወት ውስጥ ነው ያለነው። ልንናዘዝ ነው የመጣ ነው። ይኸውልህ የቀደመ በደልና ኃጢአታችን የቀደመ ጠባያችንን ልንተው ነው ንስሐው አዝነን ተጸጽተን እግዚአብሔርን አግኝተን ይሄንን ዓለም ድል ልንነሳው ነው። በምን በንስሐ። አሁን ብዙ ሰው ይሄንን ነገር የሚጠቀምበት ለምንድን ነው ካልከኝ ብልጣ ብልጥነትን ተጠቅሞ ከእግዚአብሔር ጋር መታረቅ ስለምንፈልግ ነው። እኛ በተፈጥሯችን ብልጣ ብልጦች ነን። ብልጣ ብልጥ የመሆን ጠባይ አለብን። ለምሳሌ አንድ ሰው ታመመና ወደ ዶክተር ይሄዳል እና ዶክተሩ ጋር ገብቶ ምን ይለዋል? ታመም ያለው ይለዋል። ይሄ ታመመ ሰው ወደ ዶክተሩ የሚሄደው እግዚአብሔር እንደማያድነው ክዶ ነው እንዴ? አይደለም። እግዚአብሔር በዶክተሩ ማድሮ ምን ይለኛል? ያድነኛል ብሎ ነው የሚሄደው። ስለዚህ በዶክተሩ አድሮ ያድነኛል ብሎ ለተቀመጠው ዶክተሩን በሽታውን ግን ምን አይልም አይደብቅም። እንደው በደፈና ሁሉንም ታመም ያለው ይላል እንዴ ዶክተር? አሁን እኛ ለምንድን ነው ለንስሐ ታዲያ እንደ በደፈና ሁሉንም ኃጢአት ሰርቻለሁ ምንድነው? አንዱ እንዲህ አይነት ብልጣ ብልጥነት ስላለ ነው። እንዲህ አድርጌያለሁ የሚለው ነገር እንዲሁ ሁሉንም ሰርቻለሁ በሚል ነገር ተክተን እውነተኛ የሆነ ንስሐ ሳናገኝ በእውነተኛ መንገድም ሳንሄድ ለንስሐ የሚሆን ፍሬ ሳናፈራ ምንቀረው። ለዚያ ሰው ስጋዊ ለሆነ ዶክተር እንኳን እዚህ ቦታ ያመኛል፣ እንዲህ ያረገኛል፣ እንዲሆናለሁ እያለ ይሄን ሁሉ ሀተታ የሚናገረው ለዶክተሩ ምን ፈልጎ ነው? መድኃኒት። ዶክተሩ ሰምቶ ምን ብሎ አድምጦ በጣም ይገርማል። በቃ ያሳዝናል። አይዞ ብቻ ብሎ ነው የሚሸኘው አይደለም። የበሽታውን ሁኔታ አስረድቶ ይሄ በሽታ እንዴት እንደመጣ እንዴት አደርጋለህ እንዴ ለዚህ ነገር ተጠቀማለህ እንዴ እያለ እንደውም ጭራሽ በደንብ አድርጎ የበሽታውን ነገር ካስረዳው በኋላ ምን ያደርጋል? ለበሽታ የሚሆነው መድኃኒት ይሰጠዋል። መድኃኒትን ብቻ አይደለም አወሳሰዱንም ጭምር ያሰራል። ከነሰዓቱ በዚህ ሰዓት ይሄን ትወስዳለህ እንዴ? ይሄን እኮ ለነሳው ስናመጣው እሱ እኮ ነው። ምንድነው የሚለየው? ለነፍስ እኮ ህይወት በቃ ሐኪምህ ማን ነው? ካህኑ እኮ ነው። ለዚህ ወደ ካህን ስትመጣ ነው አየህ ሰውን ተጠንቅቄ እግዚአብሔር ደግሞ አይቶኝ ነገ ለምህረት እድል ይሰጠኛል፣ ሰው ግን ለምህረት ዳግም እድል አይሰጠኝም የምንልበትን አንዱ ህይወት እኮ ይወለ ኃጢአት ለመስራት መጸጸት ሲገባን እኛ ጉዳዩ አየህ ኃጢአት ለመስራት መጸጸት ሲገባን ኃጢአት መስራት የሚባለውን ስቴጅ እንደ ባለ መብትነት ቆጥረ ነው ነፃነታችንን ኃጢአት ለመስራት ተጠቅመንበት ስናበቃ ሰው አየኝ አላየኝ የሚል ክርክር ለምን እንገባለን? ኃጢአት ለመስራት ስትል የማንን ፍቅር አስብ? የእግዚአብሔርን። የእግዚአብሔርን ፍቅር ስታስብ ያን ጣይ ምን ታደርገዋለህ? ጊዜያዊ ነው ለካ የማያልቅ እግዚአብሔር ፍቅር አለ ትተዋለህ። አሁን እኛ ኃጢአት መስራትን ተስማምተንበት በደቦ ምኑ ነው ያስጨነቀን ያለው? ኃጢአቴን ሰው ቢያውቀው ነው። አየህ የመጀመሪያው መንገድ። ስለዚህ ለሰው ተጠነቀቃለሁ እያልን ያለ ነው በኃጢአት በመስራት ላይ ሁላችንም ሰዎች ስለተስማማን ነው።
ስለተስማማን ነው። የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች መመለስ ይሆናል። ተሰናበትኩ። ሰናይ ቆይታ ይሆንላችሁ።